የሚቀርቡበት ቦታ ወሰዱት። የጭፍሮቹንም ሰራዊት ሁሉ ሰበሰቡ። ልብሱንም ገፈው ቀይ ግምጃ ለበሱት። وكل مكانات الدارين القدسان وقدامات وعيروت الداخل مستدون والمتزنت على المنطق كما ينكبهم الزين كله كوي ويسرى لنا أتاوينا اللي هو يتابعين وعملنا جهان لما كل داوي لو استطعت مكان ولا بكل مكانات كما يسدي يزيد علينا ولا يلهم مكينات ويواد ويسرى لنا أتاوينا
ይነግዱ እመሂ በበድ ወእመሂ በባሕር ወእመሂ በአፍላክ ወእመሂ በቀላይ ወበኩሉ ገጽ ወእመሂ በኩሉ ፍናዋት ከመ ይብልዖሙ እግዚእ ወአድኅቦሙ ሀበ ማኅደሪሆሙ በፍስሓ ወበሰላም ወይእዜሰ ጣውዒነ ጸልዩ በእንተ ፈለገናሁ ወአዋያን ወኩሉ ዓለም እንተ ተፈርዩ ውስተ ፍሬ ዓለም ከመ ይባርክዎሙ እግዚእ ወያግዝኦሙ ወያፈጽሞሙ በሰላም ዘእንበለ ሙስና ወይእዜሰ ጣውዒነ ጸልዩ ከመ ክርስቶስ አምላክነ ይጸግወነ ምህረተ ወሳይለ በቅድመ ኩሎሙ ምኩናን ወያዕርግ ልቦሙ ላዕሌነ በኅድረት ወበኩሉ ጊዜ ወይእዜሰ ጣውዒነ ጸልዩ በእንተ ሀገሪቱነ ኢትዮጵያ ወመጋቢያኒሃ ወእለ በአቅናፊሃ መስተቃትላነ አጥራን ከመ እግዚእ ይእቀብ በሰላም ወበእንተ አብያተ ክርስቲያናት ዘኩሉ ዓለማት ያህልሙ ሰናይ ወይእዜሰ ጣውዒነ ጸልዩ በእንተ አበዊነ ወአበዊነ ለኖሙ አይርሙ በእንተ ሃይማኖተ ክርስቶስ እምቀዳሚ አበዊነ ቅዱሳን ሊቃነ ጳጳሳት ወአበዊነ ጳጳሳት ወአበዊነ ኤጲስቆጶሳት ወአበዊነ ቆሞሳት ወአበዊነ ቀሳውስት ወአበዊነ ዲያቆናት ወአበዊነ መነኮሳት ወአበዊነ ሕዝባውያን ወኩሎሙ እለ አእረሙ ክርስቲያን ከመ ያዕርግ እግዚእ ነፍሳቲሆሙ ወይመሃሮሙ በኪያኔ ወይእዜሰ ጣውዒነ ጸልዩ በእንተ ንዑሰ ክርስቲያን ሕዝብነ ለይባርክ እግዚእ ላዕሌሆሙ ወያጸንዑ በዲበ ሃይማኖት ርትዕ እስከ ነፍስ ያዕርግ ወይእዜሰ ጣውዒነ ጸልዩ በእንተ ሠርዓ ቤተ ክርስቲያን ቅድስት ዛቲ ጉባኤ ሐዋርያት ወመድኃኒተ ሕዝብ ወበኩሉ መካን ወይእዜሰ ጣውዒነ ጸልዩ በእንተ ሕይወቱ ወንብረቱ ለብፁዕ ወቅዱስ አቡነ ጳውሎስ አባ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወአበዊነ ሊቃነ ጳጳሳት ወኤጲስቆጶሳት ወአበዊነ ክቡር ሊቀ ጳጳስ አባ ሕርያቆስ ከመ ይእቀብ ሕይወቶሙ ወያጸንዑ ዲበ መናብርቲሆሙ ዓመታተ ብዙኃተ ወአዝማነ ነዋሕ በሰላም ወይእዜሰ ጣውዒነ በማኅበርነ ወኩሉ ማኅበረ ሕዝበ ክርስቲያን ርቱዓነ ሃይማኖት ከመ ይቀቦሙ እግዚእ ወያፈጽሞሙ በሰላም ወይእዜሰ ጣውዒነ ቤተክርስቲያን ቅድስት እምነሰብ ወንሳ ከመ ይባርክዎሙ እግዚእ ወያጽንዖሙ ወይድኅሩሙ ወይእዜሰ ጣውዒነ ጸልዩ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይማው ዘተጠምቀ በዮርዳኖስ ወተሰቅለ በዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይማው
የማርቆስ ወንጌል ምዕራፍ 23 ወንጌል ዘማቴዎስ የማቴዎስ ወንጌል ምዕራፍ 27 ቁጥር 27 እስከ 45 ያለው ቃል ይህ ነው። ከዚህ በኋላ
ተንበርክከው የአይሁድ ንጉሥ ሆይ ሰላምታ ይገባሃል እያሉ ተዘባበቱበት። በላዩ ይገቡበት ያስያዙትንም ዘንግ ተቀብለው ራሱንም በዘንግ ይመቱት ነበር። ከተዘባበቱበትም በኋላ ያን ቀኝ ግምጃ ገፈው ልብሱን አለበሱትና ሊሰቅሉት ወሰዱት። ሲወጡም ስምዖን የሚባል የቀሬና ሰው አግኝተው መስቀሉንም ይሸከም ዘንድ አስገደሉት። ትርጓሜው የራስ ቅል ወደሚሆን ጎልጎታ ወደሚባል ቦታ በደረሱ ጊዜም ከሐሞት የተቀላቀለ ወይንን ይጠጣ ዘንድ ሰጡት። ቀምሶም መጠጣትን እምቢ አለ። ከሰቀሉትም በኋላ ዕጣ ተካፈለው፣ ልብሱንም ተካፈሉ፣ ልብሴንም ለራሳቸው ተካፈሉ። በቀሚሴ ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ከዚያም ተቀምጠው ይጠብቁት ነበር። ከራሱም በላይ ይህ አይሁድ ንጉሥ ኢየሱስ ነው የሚል የበደሉን ጽሑፍ ጽፈው አኖሩ። ከዚህ በኋላ ሁለት ወንበዴዎች አንዱን በቀኙ አንዱን በግራው ከእርሱ ጋር ሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበረ። ቤተ መቅደስን የምታፈርሰው በሦስተኛው ቀን የምታነጸው አንተ ሆይ ራስህን አድን፣ የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ውረድ ይሉት ነበረ። እንዲሁም የካህናት አለቆች ከጻፎችና ከሽማግሌዎች ጋር ይዘብቱበት ነበረ፣ እንዲህ እያሉ ሌላውን ያድናል፣ ራሱን ግን ማዳን አይችልም። የእስራኤል ንጉሥ ከሆነ እንግዲህ አሁን ከመስቀሉ ይውረድና አይተን እንመንበት። በእግዚአብሔር ከታመነ የወደው እንደሆነ ኖ አሁን ያድነው፣ እኔ የእግዚአብሔር ልጅ ነኝ ይላልና። ከእርሱ ጋር የተሰቀለ ወንበዴዎችም እንዲሁ ያሽሟጥጡት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓትም ዓለም ሁሉ ጨለማ ሆነ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ጊዜ ስድስቱ
ይህ ነበር። ያቺ ያሉትን ቅዝቃዜዋ ጽኑ ነበር። ስምዖን ኬፋም ከዚያ ደረሰ። ወደ ግቢ ወዳለው ቦታ ገባ። የእሳትም ፍም አግኝቶ ሊሞቅ ተቀመጠ። ከዚያ ያሉ አይሁድ ይህ ከናዝሬቱ ሰው ደቀ መዛሙርት ውስጥ ነው አሉ። ጴጥሮስም በሰማቸው ጊዜ ያንን ሰው እኔ አላውቀውም ብሎ ማለ። የምትሉትንም ነገር አላውቀውም አለ። ከዚያም ተነስቶ ወደ ሌላ ቦታ ሄደ። ከአይሁድም ሌሎች አገኙት። እርስ በርሳቸውም ይህ ሽማግሌ ከሌላው ተማሪዎች ውስጥ ነው አሉ። ይህን ሰው አላውቀውም ብሎ ሁለተኛ ካለ። ከዚያም ወደ ሌላ ቦታ ሄደ። ከአይሁድም ወገን አንዲት ሴት ልጅ አየችው። ይህን ሽማግሌ ራሱን ንጉሥ አደረገው ጋራ አይቼዋለሁ አለች። ስምዖን ጴጥሮስም አላውቀውም አለ። ጌታ ኢየሱስም እንደማያውቀው ራሱን እየረገመ 3 ጊዜ ካደ። ከዚያችም ሰዓት ዶሮ ጮኸ። ጌታ ኢየሱስም መለስ ብሎ ስምዖን ጴጥሮስን አየው። ስምዖን ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለውን የጌታ ኢየሱስን ነገር አሰበ። ወደ ውጭም ወጥቶ መራራ ልቅሶ አለቀሰ። ከእርሱም ብዙ እንባ እንደ ውሃ ፈሰሰ። ወዮልኝ ከሰጠኝ ከከፍተኛ ማዕረጌ ወድቄአለሁና አለ። ከ12ቱ ደቀ መዛሙርት ተለይቼአለሁና ወዮልኝ፣ ለአይሁድም ባልንጀራ ሆኛቸዋለሁና ወዮልኝ፣ ከከበረች ሹመትም ተሰናክያለሁና ወዮልኝ አለ። በዚያ ጊዜ ጌታ ኢየሱስ ክርስቶስን ልዩ ልዩ በሆነ ሥቃይ ያሰቃዩት ነበር። ከሌሊቱ ምሽት ጀምሮ እስከ ቀኑ 3 ሰዓት ድረስ ያሰቃዩት ነበርና። ከዚህ በኋላ ነገሥታት የሚለብሱትን ነጭ ሐር ልብስ አምጥተው ጌታችንን አለበሱት። ዳግመኛም የአሮንን ልብስ በላዩ አለበሱት። በራሱም ላይ የእሾህ አክሊል ደፉበት። የምስክሩን ታቦት ወዳለችበት ቦታ ሄደው ታቦቷን ከሚሸከሙበት አንዱ እንጨት ወሰዱ። የቀሬን ሰው የሚሆን ስምዖን የተባለውን አስገድደው መስቀሉን አሸከሙት። ከከተማ ውጭ ወዳለችው ጎልጎታ ወደተባለች የአልያት ቦታ ወሰዱት። በዚያም የእግዚአብሔር መልአክ ሥጋውን ያኖረበት የአዳም መቃብር የሆነች ዋሻ አለች። የመስቀሉንም እንጨት በዚያ በምድር መካከል ተከሉት። መድኃኒታችሁን በዓይናችሁ ፊት ተሰቅሎ ታዩታላችሁ ያለውን የነቢዩ ሙሴ ቃል ይፈጸማል። ንስቀለው አላቸው። የካህናት አለቆችም ከቄሳር በቀር ንጉሥ የለንም ብለው መለሱ። እዚያ በኋላ ሲሰቅሉት ሰጣቸው። ጌታ ኢየሱስንም ተቀብለው ወደ ውጭ አወጡት። መስቀሉንም እንደተሸከመ ቀራንዮ ወደሚባል ቦታ ወሰዱት። የሰቀሉበትንም ቦታ
በዕብራይስጥ ጎልጎታ ይሉታል። ከእነርሱም ጋር አንዱን በወዲህ አንዱን በወዲያ አድርጎ ሌሎች ሁለት ወንበዴዎችንም ሰቀሉ። ኢየሱስንም በመካከላቸው ጲላጦስን ደብዳቤ ጽፎ በመስቀሉ ላይ አኖረ። ደብዳቤውም ይህ የአይሁድ ንጉሣችሁ የናዝሬቱ ኢየሱስ ነው ይል ነበር። ይህችን መጽሐፍ በአይሁድ ያነቧት ብዙዎች ናቸው። የዛ ኢየሱስንም የሰቀሉትን ቦታ ከተማው ቅርብ ነበርና ጽሕፈቱም በዕብራይስጥ በሮማይስጥ እና በጥር ነበር። የካህናት አለቆችም ጲላጦስን እሱ ራሱ እኔ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ነው ብለው አትጻፍ አሉት። ጲላጦስም የጻፍኩትንም ጻፍ ብሎ መለሰላቸው። ጭፍሮች ግን ጌታ ኢየሱስን በሰቀሉት ጊዜ እሱን ወስደው በእያንዳንዳቸው 4 ክፍል አደረጉ። ሰፊት ጽጌት የሌለበት ስራ ወጥ የሆነ ቀሚሱንም አንድ ወገን አደረጉ። እርስ በርሳቸው ዕጣ እንጣጣልና ለደረሰው ይድረሰው እንጂ አንገደው ተባባሉ። ልብሶችን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይደርስ ዘንድ ጭፍሮች እንዲህም አደረጉ። በጌታ ኢየሱስ በመስቀሉ አጠገብ የእናቱ እናት የዕብራይስጡ ማርያም መግደላዊት ቁመው ነበር። የእናቱ እህት የቀሎቃይቱ ማርያምና መግደላዊት ቁመው ነበር። ጌታ ኢየሱስም እናቱንና የሚወደውን ደቀ መዝሙር ቁመው በአንዲያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ያ ደቀ መዝሙርንም እናትህ እነኋት አለው። ከዚያችም ሰዓት ጀምሮ ያ ደቀ መዝሙር ተቀብሎ ወደ ቤቱ ወሰዳት። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ይፈረድበታል። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያዘይመውት ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያዘይመውት። ወንጌል ዘማርቆስ የማርቆስ ወንጌል ምዕራፍ 15 ከቁጥር 16 እስከ 33 ወታደሮችን ወደ ግቢ ውስጥ ወደ ፍርድ መቀበያው አገቡት። ባለወጎቹ ጭፍሮች ሁሉ ጠሩ፣ ነጭ ሐርን አለበሱት፣ የእሾህ አክሊልን ወንዱን በራሱ ላይ ደፉበትና ተዘባበቱበት። የአይሁድ ንጉሥ ሆይ ሰላምታ ይገባሃል ይሉት ነበር። ራሱን በዘንግ ይመቱት፣ ይተፉበት፣ ተንበርክከው ይሰግዱለት ነበር። በተዘባበቱበትም ጊዜ ያንን ነጭ ሐር
ገፈፉና ልብሱን አልብሰው ወደሚሰጡበት ቦታ ወሰዱት። መስቀሉን የሚሸከም ዘንድ የቀሬና ሰው የሆነ ከመንገደኞችም አንድ ስምዖን የሚባል መንገድ ኃላፊ ከበረሃ ሲመለስ ያዙት። እሱም የእስክንድሮስና የሮፎስ አባት ነው። ትርጓሜው የራስ ቅል ወደሚሉት ወደ ከርቤ ጋር ወደ ጎልጎታ ስፍራ ወሰዱት። ከከርቤ ጋር የተቀላቀለ ወይን እንዲጠጣ ሰጡት። መጠጣትን እምቢ አለ። እሱንም ሰቀሉና በልብሶቹ ላይ ተጣጥረው እንደ ረድሳቸው ተካፈሉ። ሲሰቅሉትም 3 ሰዓት ነበር።
ገብረ ወንጌል እናንተ በኢየሩሳሌም የምትኖሩ ሁላችሁ እነርሳቸው አይሁድ የዳዊት ልጅ ጌታ ኢየሱስን በእንጨት መስቀል ይሰቅሉ ዘንድ የመንግሥት ልብስ ታላቅ ቀይ ግምጃም አልብሰው በራሱ ላይ የእሾህ የተሠራ ዘውድ ደፍተው በመስቀል ላይ እንዳወጡ ታዩ ዘንድ ወደዚች ቦታ ኑ። ሰማይን በከዋክብት የሸለመ ምድርንም በስልጣኑ የፈጠረ በአበቦች ያስጌጠ እርሱን ለመዘባበቻ በቀኝ እጁ በትር አስያዙ። የመምህራንና የጥበበኞች እውቀት የሚሆን እርሱ እንደ ድል አድራጊ ንጉሥ በሰልፍ ውስጥ መስቀሉን በኋላው ከፍ ከፍ አደረጉ። በፋሲካው በዓል የመጡ ሴቶች የሆነውን ባዩ ጊዜ ፈጽሞ አለቀሱ። ወደ እነርሱ ተመልሶ እናንተ የኢየሩሳሌም ቆነጃጅት በእኔ ላይ እንደዚህ አታልቅሱ፣ ስለሚመጣው ታላቅ መከራና ስለሚያገኛችሁ ስለ ራሳችሁ አልቅሱ እንጂ ብዙ ሁከትንም ታውቃላችሁ። ከጥቂት ዘመናት በኋላ ያልጸነሱና ያልወለዱ አጥብተው ያላሳደጉ ጡቶችንም የመካኖች ማኅፀን የምታመሰግኑበት ወራት እንሆ ይመጣል። ተራሮችን በላያችን ይውደቁብን፣ ከረብቶችም ይጫኑን ትሏቸዋላችሁ። በዚህ በእርጥቡ እንዲህ ካደረጉማ በደረቁ ምን ያደርጉ ይሆን? ወደ ቀራንዮ በወሰዱት ጊዜ ይኸውም ጎልጎታ ነው። መስቀል አቁመው እንደ ሕጋቸው በላዩ ሰቀሉት። በነቢይ ከበደለኞች ጋር ተቆጠረ የተባለው ይፈጸም ዘንድ ከእርሱ ጋር ክፉ አድራጊዎችን አንዱን በቀኙ አንዱን በግራው ሰቀሉ። እነሱ ከበደለኞችና ከሰነፎች ጋር ቆጥረውታልና ጭፍሮችንም ልብሶቹን ወሰዱ፣ ሥራውንም ጽፈው በራሱ ላይ አኖሩ። የካህናት አለቆችም በልብሶቹ ላይ ዕጣ ተጣጣሉባቸው፣ ወደ አራት ክፍልም ከፈሉት። እንደዚህም የአይሁድ ንጉሥ እንደሆነ በዕብራይስጥና በጽሕል በሮማይስጥም ጽፈው ከእርሱ በላይ ከተራበ መስቀሉ አኖሩ። እነሆ ሕዝቡ ሁሉ አለቆችና መኳንንት ሁሉ ቆመው ነበረ። ያለ ፍርሃትም ራሳቸውን እየነቀነቁ ሌሎችን አዳነ። የተመሰገነ ቡሩክ የእግዚአብሔር ልጅ ክርስቶስ እርሱ ከሆነ ራሱንም ያድን እያሉ ይሳለቁበት ነበር። ሌሎችም ጭፍሮች እንደዚሁ ይዘብቱበትና ይሰድቡት ነበረ። አንተ የአይሁድ ንጉሥ ክርስቶስ ከሆን ከመስቀል ውረድ እያሉ ተሳደቡ። ከእርሱ ጋር ከተሰቀሉት ከክፉ አድራጊዎች አንዱ አንተ ክርስቶስ ከሆን ራስንም አድን እኛንም ካለንበት ውርደት አድነን እያለ ተሳደበ። ባልንጀራውም እግዚአብሔርን አትፈራምን? እኛንስ ስለ በደላችን ይህ ፍርድ አግኝተናል። አሁን በውስጧ ያለንባት ፍርድ የምትገባን እናት ብሎ ገሰጸው። የምትገባ እናት ብሎ ገሰጸው። እርሱ ግን ለእኛ የሚያስቀጣው ምንም አልሰራም፣ ያለ ክፋትና ያለ አመፅ ነው። አፉን ከፍቶ አቤቱ በጌትነት በመጣ ጊዜ አስበኝ አለ። የክብር ባለቤት ጌታም ሰማው። የሰው ልጅ እንደመሆኑ ከእርሱ ጋር ተነጋገረ። ተድላ ደስታ ባለባት ገነት ዛሬ ከእኔ ጋር እንድትሆን እኔ እነግርሃለሁ አለው። ሴቶችም በጌታችን በመድኃኒታችን መስቀል አጠገብ ቆመው ነበር። እነርሱም እናቱና እህቷ ሰሎሜ፣ የቀለበቷ ሚስት ማርያምና ማርያም መግደላዊት ነበሩ። ጌታችን ክርስቶስም ወደ እናቱና ወደሚወደው ደቀ መዝሙሩ በተመለከተ ጊዜ ጠቀሳት። አንቺ ሆይ እነሆ ልጅሽ አላት። ደቀ መዝሙርም እነሆ አንተ እናትህ አላት አለው። ከዚያች ሰዓት ጀምሮ ያ ደቀ መዝሙር እንደ እግዚአብሔር ቃል ወደ ቤት ወሰዳት። ከ6 ሰዓትም ጀምሮ እስከ 9 ሰዓት በምድር ሁሉ ጨለማ ሆነ። ምድር በአበባ ሰማይንም በብዙ ከዋክብት ያስጌጥ ወይ ቀኝ ግምጃ አለበሱ። በራሱም ላይ የሾህ ዘውድ ደፉ። በሰማይ ምድር በመዳፍ ውስጥ ያለ ሲሆን በእጅ በትር አስያዙ። መላዋን ምድር ከአፍህ በሚወጣ ቃል የመዘግ አንተን ስለ ኃጢአታችን በእንጨት ላይ ሰቀሉ። ጌታችን ሆይ በመስቀልህ የሞትን ጽናት አጠፋ። በጸናችው ስልጣንህ ወዮ አንክሮ ይገባል። የመስቀልን መዘጋጀት በምድር ላይ ሰይጣን ባየ ጊዜ ስልጣኑ ጠፋች፣ ቀለጠች። ብርታቱም ኃይሉም ወጥመዱም አለፈች፣ ተቋረጠች። መድኃኒታችን ክርስቶስ ሰው ሆኖ ስለኛ መከራ ተቀበለ፣ በመከራውም አዳነን።